ቅዱሳን እንደምን አላችሁ? ክብር ለጌታ ለኢየሱስ ይሁን። ዛሬም ደግሞ የምንናገርለት የምናወራለት እግዚአብሔር የመጨረሻ ንግግሩ እግዚአብሔር የመጨረሻ መገለጡ የመጨረሻ ትምህርቱ ኢየሱስ ይባላል። ስለሱ እናወራለን። እግዚአብሔር ራሱ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙታል። ሃሌሉያ! ሁል ጊዜ የምንሰማው ሁል ጊዜ የምናዳምጠው ሁል ጊዜ የምንናገረው እርሱን ነው። እርሱም ኢየሱስ ክርስቶስ ይባላል። ሃሌሉያ! ታውቃላችሁ መጽሐፍ ቅዱሳችን ሲናገር ሐዋርያው ጳውሎስ ስለዚህ ወንጌል እኔ ከማንም አልተማርኩትም፣ ከማንም አላወቅኩትም፣ ራሱ ኢየሱስ ክርስቶስ በመግለጥ አስታወቀኝ ነው ያለው። ስለ እግዚአብሔር ወንጌል ሁል ጊዜ ስናወራ ከሰው እውቀት ጋር የምታያይዙ፣ ከሰው ትምህርት ጋር፣ ከሰው ፊሎሶፊ ጋር፣ ከሃይማኖት ጋር የምታያይዙ ሰዎች ቢቀርባችሁ ነው የሚሻለው። ምክንያቱም የእግዚአብሔር ወንጌል የእግዚአብሔር መገለጥ ነው። ሃሌሉያ! የእግዚአብሔር ወንጌል የእግዚአብሔር ትምህርት ነው። የእግዚአብሔር ወንጌል የእግዚአብሔር ስራ ነው። ታውቃላችሁ ይሄ ስራ የተሰራው ከዘላለም በፊት ነው። ሃሌሉያ! ልክ ዓለም ሲፈጠር እግዚአብሔር አምላክ ለሰው ልጆች ያሰበው ኢየሱስ ክርስቶስ በመስቀል ላይ እንደሚሞት በመስቀል ላይ እንደሚታረድ የፈጸመው ስራ ነው። ፈጽሞታል፣ ጨርሶታል። ሃሌሉያ! መቼ? ልክ ዓለም ሲፈጠር ኢየሱስ ክርስቶስ ሞቶ ታርዶልናል። የተፈጸመ ነው። በእግዚአብሔር ልብ ውስጥ በእግዚአብሔር ሐሳብ ውስጥ በእግዚአብሔር እቅድ ውስጥ ያለ አጀንዳ ነው፣ ያለ ፕሮግራም ነው እና የተፈጸመ ነው። በእግዚአብሔር ዓለም ውስጥ በእግዚአብሔር መንፈሳዊ ዓለም ስርዓት ውስጥ የተፈጸመ ነው። ለዚህ ነው የተፈጸመ የእግዚአብሔር ወንጌል ብለን የምናወራው። እኛ በተፈጸመ በእግዚአብሔር ወንጌል ውስጥ በእምነት የገባን ሰዎች ነን እንጂ ገና እኛ ስላመንን ጨምረንበት አዋተንበት ያለቀ ጉዳይ አይደለም። ኖ ሰዎች እንዲያምኑ ሰዎች እንዲቀበሉ ኢየሱስ ክርስቶስ መጥቶ በአደባባይ ላይ ሰዎች እንዲያምኑት መንፈሳዊ ዓለም ላይ የተከናወነውን በግዑዙ ዓለም ላይ መጥቶ ኢየሱስ ክርስቶስ እንድንቀበለው እሺ እንድንለው እንድናምነው የተፈጸመ ስራ ነው። ሰዎች እንዲቀበሉ ማለት ነው። ምክንያቱም እዛ ተፈጽሟል በእርሱ እመኑ ብንባል ላናምን እንችላለን። ስለዚህ እንድናምነው በግዑዙ ዓለም መጥቶ ኢየሱስ በመስቀል ላይ ሞቶልን፣ ሃሌሉያ፣ ተቀብሮ ከሙታንም በሶስተኛው ቀን ተነስቶ የምስራች ብሎ የመጀመሪያው የወንጌል ሰባኪ ባይዘው ኢየሱስ ሃሌሉያ ሄዶ በሲኦል ያሉትን የምስራች ብሎ ምን አላቸው? ወንጌልን ሰበካቸው። ታውቃላችሁ በብሉይ ኪዳን የነበሩ ስለ መሲሁ ስለሚመጣው ስለሚያድነው ስለሱ የተናገሩትን ከሩቅ አይተው የተሳለሙትን ስለ እርሱ የሰበኩትን በጨለማ ነበሩ፣ በሲኦል ነበሩ። ለነሱ ሄደና የምስራች ብሎ ወንጌልን ሰበከላቸው። ሃሌሉያ! ልክ ወንጌልን ሲሰብክላቸው በወንጌል አመኑ። ሃሌሉያ! ወንጌል ማለት በእግዚአብሔር በራሱ ተሰርቶ ያለቀ የተፈጸመ የተጠናቀቀ መልካም ዜና የምስራች ዜና ማለት ነው። ሃሌሉያ! ሄዶ ሰበከና በወንጌሉ ልክ ሰምተው ተቀብለው ዳኑ ማለት ነው። ከዛን አብሯቸው ይዟቸው ወጣ ማለት ነው። ከዛ ከሲኦል ሃሌሉያ! ይህ ታላቅ የምስራች ነው። ኢየሱስ በሞቱ የሰራው ነው። ወደፊት ኢየሱስ ክርስቶስ በሞተ ጊዜ በ3 ቀን ቆይታ ውስጥ የት ነበረ? ምን እያደረገ ነበር? ለምንድን ነው 3 ቀን የቆየው? የሚሉ በጣም በእግዚአብሔር ወንጌል ውስጥ በጣም የሚያስደስቱ ነገሮች አሉ። ወደፊት እናያለን እና ይሄ የተፈጸመው የእግዚአብሔር ወንጌል ውስጥ ድንቅ የሚያስገርሙ ነገሮች ሆኗል። ጳውሎስ ከሰው አልተማርኩትም፣ ራሱ ኢየሱስ ክርስቶስ በመግለጥ አስታወቀኝ ነው። ምንድን ነው በመግለጥ ያስታወቀው? አንደኛውና የመጀመሪያው ሃሌሉያ በኢየሱስ ክርስቶስ ስም የኃጢአት ስርየት እንደሚሆን በጣም የሚያስደስት ዜና ነው ይሄው። ምክንያቱም የሰው ልጅን ከመጀመሪያ አዳም ከመውደቁ ጀምሮ ያስቸገረ የነበረው ነገር ምንድን ነው ሲባል ኃጢአት ነው። ሃማርቲያኖ ይለዋል በግሪኩ ማለት ነው። የተፈጥሮ ኃጢአት ማለት ነው።
በሰው ጥረት በሰው ንስሐ በመግባት በብዙ መስዋዕቶች ሊስተሰራ አይችልም። ምክንያቱም በውስጣችን ፐርሰን ሆኖ የገባ ነገር ስለሆነ ማለት ነው። በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ ይላል። በአዳም አለመታዘዝ ምክንያት የገባ አንድ ፐርሰን ነው። እርሱም ሃማርቲያኖ ይባላል፣ ኃጢአት ይባላል። እርሱም መውጣት የሚችለው ኃጢአት በሰው እንደገባ በሰው ነው መውጣት ያለበት። ስለዚህ የእግዚአብሔር ልጅ የሆነው ኃጢአት የማያውቀው ኃጢአት ያልሰራው ኢየሱስ ክርስቶስ ወደ ዓለም መጣ። ኢየሱስ ወደ ዓለም የመጣው ደግሞ ኃጢአተኞችን ለማዳን ኃጢአትን ለማስወገድ ነው። ለዚህ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ለምን? በብዙ መስዋዕቶች፣ በብዙ ፍየል፣ አውራ በጎች፣ ጊደሮች በሙሴ ሕግ በኩል በሚሰው ስርዓቶች በእነሱ ሊሰረዩ ወይ ደግሞ ሊወገዱ አልተቻለም ነበር። ከእግዚአብሔር ጋር ጥልን አምጥቶ ነበረ። ስለዚህ ኢየሱስ ክርስቶስ መጣና ለአንዴና ለመጨረሻ ጊዜ ደሙን አፈሰሰ። የኢየሱስ ክርስቶስ መስዋዕትነት ለአንዴ ነው፣ በአንድ ጊዜ ነው የተፈጸመው። የሚያገለግለው ግን ለዘላለም። ሃሌሉያ። ስለዚህ በሙሴ ሕግ በኩል ሊገኝ ያልተቻለውን የኃጢአት ስርየት ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 38 ጀምሮ በኢየሱስ ክርስቶስ በማመን በኩል በስሙ የኃጢአት ስርየት ይገኛል ይላል። ይሄ ታላቅ የምስራች ነው። ይሄ ደግሞ ለአይሁዳውያን ህመም ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር በትንቢተ ኢሳይያስ ላይ ብዙ ጊዜ ደጋግሜ እንደማነሳው እንደዚህ ተብሎ ተጽፏል። በትንቢት ማለት ነው። ሃሌሉያ። እናንተ ሕዝቤ ሆይ በዘመናችሁ እናንተ የማታምኑትን ቢተረክላችሁ ቢወራላችሁ የማታምኑት ልትቀበሉ የማትችሉትን ስራ እሰራለሁ። ኦ ሃሌሉያ። ስራውን የሰራው ማን ነው? ራሱ እግዚአብሔር ነው። ስራውን የፈጸመው ማን ነው? ራሱ እግዚአብሔር ነው። ለማን የሰራው? ለሰዎች። ሰዎችስ ምላሻቸው ምን ነበረ? አለመቀበል ነበረ። ሊቀበሉ አልቻሉትም። ምክንያቱም እነሱ የለመዱ ሰርተው አዋጥተው ነው። ግን እኔ ራሴ ሰርቼ አወራላችኋለሁ፣ ተርክላችኋለሁ፣ ግን እናንተ አታምኑ። ለሚያምን ግን የኃጢአት ስርየት ይሆንለታል። በማ በስሙ። ይሄ ታላቅ የምስራች ነው። ሌላው ደግሞ በሙሴ ሕግ ልንጸድቅበት ያልቻለውን በኢየሱስ ክርስቶስ በኩል መጽደቅ እንችላለን። የሙሴ ሕግ ኃጢአትን ይገልጣል። የሙሴ ሕግ ለኃጢአት ያበረታታል። የኃጢአት ኃይል ነው። የኢየሱስ ክርስቶስ ስራ ግን ሃሌሉያ በስሙ የኃጢአት ስርየትን አስገኘ። ልክ ስሙን ስናምን፣ ልክ ስሙን ስንቀበል ደግሞ በእግዚአብሔር ፊት የእግዚአብሔርን ጽድቅ ተቀበል። ሌላ ጽድቅ አይደለም የተቀበለው፣ ራሱ እግዚአብሔር ያለው አይነት ጽድቅ። ሃሌሉያ። ይሄ ታላቅ የምስራች ነው። ይሄን አይሁዳውያን ሊቀበሉት አልቻለም። ለዚህ ነው ለአይሁዳውያን መሰናከያ የሆነው፣ ለአሕዛብ ሞኝነት ነው። ለሚያምንበት ግን በዚህ ወንጌል በዚህ ጽድቅ የእግዚአብሔር ኃይል የእግዚአብሔር ማዳን ነው ይላል መጽሐፍ ቅዱሳችን ነው ይሄን የሚናገር። ይሄ ታላቅ የምስራች ነው። ይሄ የምስራች ዜና ነው። ሃሌሉያ። መጽደቅ የሚቻለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን በመቀበል ነው። ሰው በመልካም ስራ ሊድን አይችልም። ሰው ብዙ ሃይማኖቶች ሊድን አይችልም፣ ሊጸድቅ አይችልም። ሰው ለመጽደቅ መጽዋዕት ያደርጋል፣ ብዙ ነገሮችን ያደርጋል፣ ሰዎችን ይረዳሉ፣ ዋጋ ይከፍላሉ። ኖ በሙሴ ሕግ ሰው ሊጸድቅ አይችልም። በመልካም ስራ በሃይማኖት ሊዳን አይችልም። ሰው ሊድን የሚችለው እግዚአብሔር ራሱ በሰራው ስራ፣ እግዚአብሔር ራሱ በአደባባይ ላይ በገለጠው ፍቅር፣ በመስቀል ላይ በተሰቀለው በኢየሱስ በማመን። ሃሌሉያ። ይሄ ታላቅ የምስራች ነው። ለዚህ ነው ጽድቅ ከመጀመሪያም እስከ መጨረሻ በእምነት ነው ይላል ሮሜ 1:17 ላይ። ሰው ሊጸድቅ የሚችለው በእምነት ነው። ሊቀጥል የሚችለው በስራ አይደለም። ከዳንን በኋላ ድነታችንን የምናስጠብቀው በመልካም ስራችን አይደለም፣ በራሱ በእምነት ነው። በማምነት በክርስቶስ ኢየሱስ እምነት። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ የእምነታችን ጀማሬና ፍጻሜ የሆነውን ኢየሱስ ምን በሉ ተመልከቱ ይላል።
ምክንያቱም የኛ መልካም ስራ ከገባ አዋጥተናል ማለት ነው። አዋጥተን ዳን ነው ልንለው ማለት ነው። ወዳጆቼ እኔ የምስራች ነው ወንጌል ምነግራችሁ። ወንጌል የምስራች ነው። ሃሌሉያ። ሶስተኛው ደግሞ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ሰጠ ይላል። ይሄ የምስራች ዜና ነው። ሰዎች ግን ይሄን ሊቀበሉ አይችሉም። ሰዎች ግን ይሄን ሊያምኑ አይችሉም። ምክንያቱም ከባድ የምስራች ዜና ነው። የእግዚአብሔር ስራ ነው። ራሱ ኢየሱስ ክርስቶስ ነው ይህን ቃልም የተናገረው። የዘላለም ሕይወት የእግዚአብሔር አይነት ዜዊ የሆነ ሕይወት ለማግኘት የእግዚአብሔርን የሕይወት ስርዓት መለማመድ የምንችለው ኢየሱስን ስናምን ነው። በመስቀል ላይ የተሰቀለውን ኢየሱስ ስንቀበለው ስናምነው። ሃሌሉያ። ይሄ የምስራች ዜና ነው። ይሄ የምስራች ዜና የማይጠፋ ነው ይላል። ደግሞ አይታችኋል። በእግዚአብሔር ወንጌል የተገለጠው የዘላለም ሕይወት ብቻ ሳይሆን የማይጠፋ ሕይወትም ጭምር። በወንጌል የተገለጠው ሕይወትና ለመጥፋት ነው ይላል ጳውሎስ። ሃሌሉያ። አንድ በወንጌል ያመነ ሰው ከቶ ሊጠፋ አይችልም። ምክንያቱም በእግዚአብሔር እጅ ይያዛል፣ በመንፈስ ቅዱስ ይታተማል። የገባው በእምነት ነው። በስራው በክፉ ስራው ይሁን በመልካም ስራው ሊወጣም ሊገባም አይችልም። ይሄ የእግዚአብሔር ታላቅ የምስራች ማካዲጋላቫጋዶስ። ሃሌሉያ። እርሱ ይሄ የምስራች ዜና ልንገራችሁ። አንድ ለአይሁዳውያን ህመም የሆነው እርሱ የተሰቀለው እናንተ የሰቀላችሁት የገደላችሁት እግዚአብሔር ግን በመንፈሱ ከሙታን ያስነሳው እርሱ ክርስቶስ ነው። በብሉይ ኪዳን እየተተነበየ የነበረው መጽሐፍቶቹ ሁሉ እየገለጡት የነበሩ እነ ሙሴ እያወሩት ነበረ። እሱን የሚሰማ ነፍስ ይድናል እያለ ነበረ። እነ ኢሳያስ እየተነበዩት ነበር። መሲህ ይመጣል ያድናል እያለ እርሱ ኢየሱስ እናንተ ባለፈው የሰቀላችሁት እርሱ ክርስቶስ ነው፣ ትክክለኛው መሲህ ነው። እነሱ ደግሞ መሲህ አይደለም። ለዚህ እኮ ታውቃላችሁ እንደ ወንበዴ የሰቀሉት፣ እንደ ኃጢአተኛ እንደ በደለኛ የሰቀሉት። ግን የእግዚአብሔር የማዳን መንገድ የተገለጠው ሃሌሉያ በተሰቀለው ኢየሱስ ውስጥ ነው። ለዚህ ነው ጳውሎስ ሲናገር ወደ እናንተ ስመጣ ከተሰቀለው ክርስቶስ ውጪ ሌላ ነገር እንዳልሰብክ ሌላ ነገር እንዳላቅ ወስኜ ነበር ይላቸዋል ለቆሮንቶስ ሰዎች። ወደ ቆሮንቶስ ከተማ በገባ ጊዜ ሐዋርያው ጳውሎስ ኖ እኔ ሌላ ነገር አልሰበኳችሁም፣ ሌላ ነገርም አላሳወቅኳችሁም፣ እኔም ለማወቅ ደግሞ አልፈለኩም፣ ይሄን ወስኛለሁ። ምክንያቱም ይህ የእግዚአብሔር የምስራች ዜና እርሱ የተሰቀለው ኢየሱስ እርሱ የእግዚአብሔር ክርስቶስ ነው። የሰው ክርስቶስ አይደለም፣ የተቀባው ነው። በእግዚአብሔርና በሰው መካከል ሆኖ የሚያስታርቅ የኃጢአት ስርየትን የሚያደርግ የሚማልድ አምላክነትንም ሰውነትንም በአንድነት የያዘ። አረ ሃሌሉያ! ይሄ ታላቅ የምስራች ነው። የእግዚአብሔር ልጅ ነው። የእግዚአብሔር ዘር በውስጡ ያለ እኛ የተወለድን ነን አይደለ? አምነን የተወለድን ሰዎች ነን፣ ወይ ደግሞ የጸጋ ልጆች ነን። በመንፈስ ልደትን አግኝተን የተወለደ። እሱ ግን የባህሪ ልጅ ነው፣ ተወልዶ አይደለም። ኢየሱስ ጌታ ነው። መለኮትነትን በውስጡ ያዘ። ይሄ ታላቅ የምስራች ነው። እኔ የእግዚአብሔር ልጅ ነኝ እያለ ኢየሱስ ክርስቶስ ይናገር ያወራ ነበር። ሃሌሉያ! ይሄን በየአደባባዮቹ እንሰብካለን። ለዚህ ነው ሐዋርያ ጳውሎስ በየአደባባይ ይሰብካል፣ በየሰው ቤቱ ይሰብካል፣ በየነገስታቶቹ ፊት ይሰብካል፣ በነገስታት ቤት እየገባ ይሰብካል። በጣም ሲያስቸግሩት እስር ቤት ይሰብካል፣ በየምኩራቦቹ ይሰብካል፣ ቤተ መቅደስ እየሄደ ይሰብካል። የሰው ቤተ መቅደስ እንዴት ትገባለህ አንተ? ኢየሱስ ጌታ ነው። የሙሴ ሕግ በኃይል የሚሰበክበት ስፍራ እንዴት ትገባለህ አንተ? እሱ ግን ገብቶ ከራሳቸው መጽሐፍ ከሙሴ ሕግ ኢየሱስን እየገለጠላቸው ያብራራላቸው ነበር። በጣም ፈላስፋዎችን ይከራከራቸው ያወራቸው ኢየሱስ እርሱ ክርስቶስ እንደሆነ ይመሰክር ነበር። ይህም ብቻ አይደለም፣ ለቤተ ክርስቲያንም ይሰብካል፣ ለዳኑት ሰዎችም ይሰብካቸዋል። ሃሌሉያ! ይመልሳቸው ነበር እነሱንም ሲሳሳቱ። የምስራች ወንጌል በጣም ጥልቅ ነው። የእግዚአብሔር የጸጋ ወንጌል ተብሎ ይጠራል። የእግዚአብሔር የምስራች ወንጌል ተብሎ ይጠራል። ሃሌሉያ!
ይሄን ወንጌል ስበኩ፣ ይሄን ወንጌል አገልግሉ። በዚህ ወንጌል ህይወታችሁን ዘመናችሁ ይለመልማል። ይሄን ብቻ ያወራችሁ ዘመናችሁ ይለቅ። በዘመናችሁ እኮ ነው ቢወራላችሁ ተርኩት። እስቲ ማጋዲ ጋሎግራ ጋዳጋስ አውሩት፣ ዝም ብላችሁ አውሩት። ያቺ ሴት የኢየሱስን ወሬ በሰማች ጊዜ ነው ፈውሷን የተቀበለችው። ሰዎች እንዲድኑ፣ ሰዎች እንዲፈወሱ ኢየሱስ ብቻ ነው የሚወራው። 10 የፈውስ መንገድ የለም ቤተክርስቲያን ውስጥ። 10 ምናምን የሚል መንገዶች የሉ። አንድ መንገድ ነው፣ እሱም ኢየሱስ ይባላል። ሃሌሉያ። እሱ ስለ በደላችን ስለ ህመማችን ቆሰለ፣ ደቀቀ፣ ተሰቃይ። ኢየሱስ ሃሌሉያ ዋናችን፣ የኛ ብቻ ነው የእግዚአብሔርን ፍቃድ የፈጸመ፣ እግዚአብሔርን ደስ ያሰኘ፣ እግዚአብሔር የሚወደው፣ እግዚአብሔር የረካበት፣ እግዚአብሔር የተደሰተበት መጽሐፍት ሁሉ ስለሱ ያወራለት። በተደጋጋሚ ይህን ቃል አንስቻለሁ። እንድሪያስ ራሱ መጣና ለናትናኤል እንደዚህ ነው ያለው፣ ሙሴ በሕጉ ነቢያት በትንቢታቸው የጻፉለትን የዮሴፍን የማርያምን ልጅ ኢየሱስ ክርስቶስን አግኝተነዋል አለ። ኢየሱስ ዝም ብሎ የተገለጠ ዝም ብሎ የመጣ ሳይሆን መጽሐፍቶቹ የሚመሰክሩለት ነው። በብሉይ ኪዳን 39 መጽሐፍቶች የመሰከሩለት፣ ያወሩለት፣ የተረኩለት ስለዚህ ስለ ኢየሱስ ነው። ከማርያም የተወለደ ሃሌሉያ። እርሱ ኢየሱስ ነው። እርሱ አዳኝ ነው። እርሱ ጌታ ነው። እርሱ መድኃኒት ነው። እቺን ልበላችሁና ልጨርስ። ማርያም እንደዚህ አለ፣ ነፍሴ አምላኬን ጌታዬን መድኃኒቴን ታከብረዋለች አለች። እናንተም ነፍሳችሁ አምላካችሁን ጌታችሁን መድኃኒታችሁን ታክብር። ተባርካችኋል።